ፍፄም ሆንክ ብሩኬም ሆንክ ሀብም ሆንክ ሁልሽም እያንዳንድሽ ከስረሻል። ከዚህ በኋላ ፍጹሜ ካሜራ ደቅኖ እኘኘ እያሉ መምጣት የለም ከዚህ በኋላ። ሀይሚ በነገራችን ላይ በዩቲዩብ ይሄን አደረኩበት ስትል አይቼ አላቅም። እስካሁን ድረስ ዩቲዩብ ሰርታለች፣ ግንም ምንም የተጠቀመችበት አይመስለኝም ከልብስና ከሌላ ነገር ውጭ። ስለዚህ የተቀየረበት የተጠቀመበት ማን እንደሆን በደንብ እናውቃለን። በመጀመሪያ ደረጃ ብሩኬ ለራሱ መኪና ገዛ፣ ለወንድሙ ገዛ፣ ለእናቱ ቤት ገዛ። ከዛ ለሀይሚ ነው ብሎ ቤት ገዛላት። አሁን ይሄን ለሀይሚ ነው ብሎ ቤት ገዝቶላት ወንድሙ አሰርቶ ከእሷ ጋር ተለያይተው ለሀይሚ ቢሰጣት የእውነት ሀይሚ የምትኖርበት ይመስላችኋል? አትኖርበትም። በጭራሽ አትኖርበትም። በራሱ ስም ነው ራሱ ነው ያሰራው ምናምን በቃ ኑሪበት ብሎ ሰጣት እንጂ በሀይሚ ስም ቤተሰቦቿ ገዝተው ምናምን የተገነባ ነገር አይደለም። በወንድሙ ስም ነው የተገነባው። ስለዚህ ይቺ ልጅ እዛ ቤት ትኖርበታለች ወይ ነው። ሲቀጥል ደግሞ የሆነ ጸብ ቢመጣ እንኳን እርግጠኛ ሆና እዛ ቤት የእሷ የሆነበት ምንም አይነት ዋስትና የለውም። በስሙ አይደለም ምናምን ምናምን። ምክንያቱም በስሟ ቢሆን ኑሮ ሁሉ ነገር ማስፈጸም የምትችለው እሷ እንጂ ሌላ ሰው አይደለም። ሰው በሌላ ሰው ከሆነ ሌላ ሰው ነው ሊያስፈጽመው የሚችለው እና በሷ ዩቲዩብ ብር ተሰርቷል። ግን እዚህ ቤት ከብሩኬ ጋር ተለያይታ ሌላ ወንድ አምጥታ አሁን ልኖር ብትል መኖር ትችላለች ወይ ነው። መቼም ሌላ ህይወት መጀመሩ አይቀርም እና ሀይሚ ዩቲዩብ ብታቆምም ባታቆም ለሷ ለውጥ የለው። ምክንያቱም ኦዲየንስ ካልሆነ በስተቀር እስካሁን ይህን ያደረኩበት ስትል ያየሁት ነገር ስለሌለና ለሌላ ሰው መጠቀሚያ ሆኖ እየቆየ ይመስለኛል። ሲቀጥል ደግሞ ብዙዎቻችሁ ሀይሚ ወንድ ነው የሚቀበላት፣ ከወንድ ነው የምትሄድ፣ አዲሱ አፍቃሪዋ ነው፣ የብሩክ ወንድ ጓደኛ ነው ያላችሁ አላችሁ። ሲጀመር አሁን ሀይሚ ዱባይ አትመጣም። ዱባይ የመሰላችሁ ሰዎች አላችሁ። ዱባይ ትመጣለች ብዬ አላስብም። ምክንያቱም እንደዚህ ግጭት እየሆነ እኛ እዚህ ያለነው ለመሄድ መንገድ እየጠረግን እሷ እዚህ አትመጣም። የመጡትም መውጫ አተዋል መሄጃ አተዋል። እንኳን ወደዚህ ልትመጣ በዚህ ግጭትና በዚህ ብጥብጥ ወደዚህ ትመጣለች ብዬ አላስብም። አንደኛ ነገር ድራማ ሊሆን ይችላል ብላችሁ አስቡ። ደግሞ የምታለቅሱ ሰዎች አላችሁ። ምን ያስለቅሳችኋል? እኔ እኮ በጣም የምታናድዱኝ የሀይሚን ፎቶ አርጋችሁ የምታለቅሱ ሰዎች በጣም የምታናድዱኝ አላችሁ። ለምን እንደው ታውቃላችሁ? እሷን እያሰድባችኋት ነው። አያቸው አሮጊቶቿ አያቸው የእሷ እንትኖች ምናምን እንድትባሉ አልፈልግም። እሷ ጎበዝ ናት፣ ጠንካራ ናት። እሷን የሚያስተካክላት ሀሳብ መስጠት እንጂ ማልቀስ መፍትሄ አይሆንም። በመጀመሪያ ደረጃ ፍራንክ ሊሆን ይችላል። ፍራንክ ሳይሆን የሆነ ስራ ማለት ነው። አይዲያ ልክ ሩታ ስንቴ ነው አሁን ከሀገር ወጣለሁ ብላን የምታውቀው፣ ግን ወታ አታውቅም። ልሄድ ነው ነገ በረራዬ ነው ብላንም ታውቃለች። ከዛ ቀረው ብላን ታውቃለች። ሶ ሀይሚም እንደዛ አይነት ነገርም ሊሆን ይችላል። ብሩኬ ነገሮችን የበለጠ እንዲያስተካክል እንዲደነግጥ ፈልጋ ነው ይህን ነገር እንደዚህ ያደረገችው ብዬ አስባለሁ። ምክንያቱም አሁን ላይ ዱባይ ቢሆን ለመዝናናት እመጣለሁ ብትል ኦኬ፣ ግን ሌላ ሀገር እንዲሁ በቀላሉ መሄድ የሚቻል አይመስለኝም። በእርግጥ በቪዚት ቪዛ የትም ቦታ መሄድ ትችላለች፣ ግን የእውነት ሀይሚ መሄድን መፍትሄ ታድርጋለች ብዬ አላስብም። ነገሮች የበለጠ እንዲስተካከሉ ሊሆን ይችላል። ሁለተኛ ነገር የእውነትም ልትሄድ ትችላለች። የእውነት ከሆነ እንግዲህ ከብሩኬ ጋር የተጣሉት ይህ ሁሉ የሚያደርጉት የሚያሳዩን ነገር በሙሉ እውነት ከሆነ መሄዷ ልክ ነው ብዬ አስባለሁ። ምክንያቱም አስተካከል ስትለው አላስተካከለም። ብዙ ነገር እምነት አታብታለች። ከማስረገዙ በላይ ሴት አምጥቶባታል። የሆነ ሁሉ ቪዲዮ ላይ ያየነው ሁሉ እውነት ከሆነ እንደ ቪዲዮ በጣም የሚያጠራጥር ነገር አለው። አብሮ ለመሆን በጣም ግራ የሚያጋባ ነገር። ስለዚህ እች ልጅ ሄዳ ዛርፍ ካላለች እዚህ ከሆነች ማንም ካሜራ እየደቀነ ሁሌ አንዴ እንታረቅ እያለ አንዴ ደግሞ ሴት እያመጣ እሷን የበለጠ ለማናደድ የሚደረግ ነገር ይኖራል። ስለዚህ እች ልጅ እዚህ መኖር አልቻለችም ይመስለኛል። ሁለተኛ ነገር እሷ ዩቲዩብ አቆማለሁ ወይ ደግሞ ከእናንተ ጋር አልሰራም ብትላት ሊጠምዷት ይችላሉ። ለምን? እሷ ምንድነው በእሷ መሸቀል ይፈልጋል። ሁሉም ሰው በእሷ መስራት ይፈልጋል። አታ እኛ እንኳን ትንንሽ ዩቲዩበሮች እንኳን በእሷ ፎቶ ነው እንግዲህ ቻናላችን እያሳደግን ያለ ነው። ይህንን መቼም አትክዱም። በተለይ ትንንሽ ዩቲዩበሮች ከኔ ጀምሮ ቻናላችን ያደገ በአብረሽ በሩታ በሀይሚና በብሩክ ነው። ምንም ይሄ ማይካድ ሀቅ የሆነ ነገር ነው። በተለይ በሀይሚ ሁላችንም ነው የነገርንባት፣ የሰራንባት፣ የሸቀልንባት በሉት። አዎ ምን ለምን ይካዳል? በእነ ሀይሚ ባለውለታችን ናቸው። በነገራችን ላይ ቢለያዩ ራሱ እኛንም ይጎዱናል። በምን እንፈተፍታለን? ማንን እንቦጭቃለን? ቅርበላይ ፈጣሪ ወይ ማንን እንቦጭቃለን? ቻናላችን ያሳደጉልን እነሱ ናቸው። የብዙዎቻችን ቻናል ማደግ የመጀመሪያው አብረሽ ነው። እኔ ቻናሌ እንዲያድግ ያደረገኝ ማለት ነው። በመጥፎም በጥሩም ቢሰራም
የሚሰራውን አንዳንድ የሚሰራው ነገር ቢያናድደኝም ግን ቻናላችን የመጀመሪያ ያሳድግልን አብርሽ ነው። ምንም ማይካር ነገር ነው። ሁለተኛ ነገር ደግሞ ሀይሚና ብሩክ ናቸው። ስለዚህ እንኳን በቅርብ ላለ በዩቲዩብ ለሚተዳደሩት በእነሱ ዙሪያ ላሉት ለጓደኞቻቸውም ሆነ ለብሩክም ሆነ ለብሩክ በፋሚሊዎችም ሆነ ሀይሚ ናት። ሰዎች ልጅ ዩቲዩብ አልቀጥልም አልሰራም ብትል ማንም በሰላም አያስቀምጣትም። ሁሌ ካሜራ እየደቀኑ እየሄዱ ይረብሿታል። ስለዚህ በማብሸቅም ሆነ በማናደድም ሆነ ምናምን በቃ ሰላማን አታገኝም። እርግጠኛው የምነግራችሁ ነገር ልክ የሩታና አብርሽ ነገር ይሄ። ስለዚህ ሄደ የተወሰነ ጊዜ ማረፏ ምናምን አሪፍ ነው። ግን ደግሞ በጣም የሚያስደብረውና የሚያናድረው ነገር ከዩቲዩብ መጥፋትሽ ነው። እንዴት ነው አንቺ ጠንካራ ነኝ ጎበዝ ነኝ ምናምን ስትይ የነበርሽ ልጅ በዚህ ልክ ዩቲዩብን ለማቆም ባንዴ ልትወስን አትችልም። ታቆማለች ብላችሁ አትፍሩ። እና ደግሞ ጓደኛው ነው ምናምን የምትሉ ፈጣሪያችሁን ፍሩ። ጓደኛው ሊሆን አይችልም። ዱባይ ሲጀምር አትመጣም። ድራማ ሊሆን ይችላል። ብሩኬን ለማስደንገጥ ፈልጋ ሆን ብላ ሊሆን ይችላል። ሁለተኛ ነገር ደግሞ ወንድ ነው የሚወስዳት። እንዴ እናንተ በቃ ሁሉ ነገር እኔ እኮ በቃ ተንበጫበጫችሁ ነው የምላችሁ። ወንድ ነው የሚወስዳት ምናምን እያላችሁ ነው። ገና ይሆናል ማለት ነው። ግምታዊ ምን ወንድ ሊወስዳት ይችላል። አሁን ግን ወንድ ጋር ሀይሚ እንደዚህ በቀላሉ የምትሄድ አይመስለኝም። ብሩክን ስንት አመት አብሯት የቆየ ሰው ያላመነች ጭራሽ አሁን ምንም የማታውቀውን ሰው አምና አትሄድም። ቤተሰብ ይኖራል፣ ብዙ ሰው አለ፣ ብዙ አድናቂዎች አሏት፣ ወዳጆች አሏት፣ ዘመድ ይኖራል። ሶሻል ሚዲያ ላይ ስትሰሩ ብዙ ሰዎችን የምታውቋቸው ሰዎች አሉ። በነዛ በኩል ሊሆን ይችላል። ምክንያቱም ሀይሚን ቢወስዷት ለስራ ትጠቅማቸዋለች፣ ትሰራለች በደንብ። በተለይ ሶሻል ሚዲያ ላይ ማለት ነው በደንብ መስራት የምትችል ሴት ናት። እሷን የሚወስዳት ሰው አታጣም ሲጀምር ማለት ነው። መች ፍቅረኛ ብቻ ብዙ ሰው አታጣም። ሶሻል ሚዲያ ላይ ያሉ ሰዎች ለምን ይመስላችኋል የሚሄዱት? ከሀገር የሚወጡት ለስራ ነው የምትሄደው እንጂ ዝም ብላ ወንድ ጋር ልትጋጋጥ አይደለም። ወንድ ጋር ልትጋጋጥ ቢሆን ኑሮ ዩቲዩብ አታቆመም ነበረ። ዩቲዩብ የምታቆምበት ነገር ልንገራችሁ። ሀይሚ ከሀገር ከወጣች አንደኛ ነገር ስለ ዩቲዩብ አሁን እነሱ አያውቁም። ማናጀር አላቸው። ማናጀራቸውን ፖስት የሚያደርግላቸው፣ ኤዲት የሚያደርግላቸው፣ የሚያስተካክላቸው እሱ አሁን እርግጠኛ ነኝ ኢሜይልና ፓስዋርዷ ራሱ የምታውቀው አይመስለኝም። ልክ እንደ ፍቅር ማለት ነው። ፍቅር እንደዛ ነበረች። አብዛኞቹ ዩቲዩበሮች የቡታጅራ መቀረጽ ብቻ ናቸው። ኤዲተራቸው፣ ካሜራማናቸው ምናምን ሌላ ሰው ነው። ያን ቪዲዮ ኤዲት አርጋ ተምብሌል ሰርታ ምናምን እንደ በፊቱ መስራት ላትችልበት ትችላለች። ግን መሰልጠን መልመድ ትችያለሽ። ገባሽ አይደለ? ይሄ ምክንያት ሊሆን አይችልም የመጥፋትሽ። ስለዚህ ይሄ ሁሉ ነገር ስላለ በእርግጥ ቪዲዮሽን እየላክ ኤዲተርሽ ኢትዮጵያ ሆኖ እንትን ማለት ይችላል። ብርሽን ደግሞ በውጭ አድሰንስሽን ወደ ውጭ ቀይረሽ በጣም ጎበዝ ከሆንሽ ትችያለሽ። አብርሽ ለዚህ ነገር እንኳን አያቅተውም፣ ያስተካክልልሻል። ከዩቲዩብ እንድጠፊ አንፈልግም ብትሄጅ እንኳን ማለት ነው። ግን እርግጠኛ ነው አትሄድም። ትሄዳለሽ ብዬ አላስብም። ሀይሚ በዚህ ልክ ጭክን ያለ ውሳኔ እኔ እንጃ አይመስለኝም። እኔ ትሄዳለች የሚለው ላይ እምነት የለኝም። ግን ብዙዎቻችሁ እውነት መስሏችሁ በጣም እንትን እያላችሁ ነው። እንግዲህ እውነቷን ሊሆንም ላይሆንም ይችላል። ምክንያቱም እኛ ያው ባየነው ልክ ነው አስተያየት የምንሰጠው። እውነቷን ላይሆንም ይችላል፣ ሊሆንም ይችላል። ደግሞ ነገሮች ስለተበላሹ በቃ ራቅ ማለትን የመረጠች ይመስለኛል። እንግዲህ እና ከወንድ ጋር ብትሄድስ ምን ነውር እኮ የለውም። በነገራችን ላይ ምን ነው ከተለያየች መብቷ መሰለኝ። ምን ቁም አለቀርላችሁ ፈልጋችሁ እንዴ? ጉድ እኮ ነው። ሲቀጥል ደግሞ ትናንት ናታንን አርጌ እንዴ ተንጨረጨራችሁ። ምን ናታን ምን ያንሰዋል ከብሩክ? ሲጀመር ከናታን ጋር ልትሆኑ አላልኩም። ፎቶ ስላለ ብቻ ለምን ከሀይሚ አጠገብ ሆነ እንዴ? ምን ሆናችኋል? ናታን አሁን ከብሩክ ምን ያነሰ ነገር አለው? እንደውም ሸበላ ነው፣ ቆንጅዬ የሚያምር ቸካስ። ጉድ እኮ ነው። የምር መናደድ የለባችሁም። ናታን ከሀይሚ አጠገብ ቢቆም እኛ አብረው ሊሆኑ ነው አላልኩም። ሲጀመር ዝም ብዬ ፎቶውን አደረኩት። ምን ችግር አለ? ባለ ደግሞ ከብሩኬ ያነሰ ሰው አይደለም። ቆንጅዬ ነው፣ ሼበላ ነው። እንደውም የበለጠ ቆንጅዬ ነው። መኪና ስለሌለው ደበራችሁ። ሀበሻ እኮ ገንዘብ ነው። በቃ መኪና ስለሌለው ነው የደበራችሁ። ጉድ እኮ ነው እናንተ።